ትልልቅ ህንጻዎች ነበሩ የተከራየናቸው ለቀናል። ተስፉ ሲኒማ ድንቅ ልጆች የምንቀርጽበት አልቻልንም ለቀቅን። በጣም ተወዳጅና ታዋቂ ኮሜዲያን እሸቱ እንግዲህ ላለፉት ለ7 አመታት በበርካታ ስራዎቹ በደንብ አድርገን እናውቃለን። እንግዲህ በበርካታ ስፔሻሊ በዶንክ ቲዩብ ቻናሉ በደንብ አድርገን እናውቃለን። እንግዲህ በጣም ድንቅ ልጆች በሚል ፕሮግራም እንዲሁም ደግሞ በበርካታ ስራዎችም ከዚህ በፊት ላይክ እንደ የቤተሰብ ጨዋታ ጭምር በበርካታ ስራዎቹ በሶሻል ሚዲያ እናውቃለን። ከቅርብ አመታት ጀምሮ እንግዲህ ስራውን ሙሉ በሙሉ ዩቲዩብ ላይ አድርጎ ከቤተሰብ ጨዋታ ከወጣ በኋላ ሙሉ በሙሉ ስራውን ዩቲዩብ ቻናል ላይ አድርጎ ሲሰራ ነበር። ስፔሻሊ በድንቅ ልጆች በሚል ፕሮግራም በደንብ አድርገን አብዛኞቻችን እናውቀዋለን። በዛ ድርጅት ላይ በርካታ ሰራተኞችም እና ድርጅት ነበረው። ይሄ በርካታ ስራዎች እንግዲህ እዛ ሆኖ ነበር ሲሰራ የነበረው። አሁን እንግዲህ ካጋጠመው ከገቢ እጥረት የተነሳ ኦር ደግሞ ያሉበትን ወጪዎችን ከበር ማድረግ ካለመቻሉ የተነሳ በርካታ ሰራተኞችን ወደ ቤት ለመሸኘት እንደተገደደና አሁንም የተቀሩትን እንግዲህ በጣም አስቸጋሪ በሆነ ወይ ነው ሃንድል እያደረገ ያለው። እንም ተከትሎ እንግዲህ ወደ ኢትዮጵያ ህዝብ ጥሪ አቅርቧል። ኢትዮጵያ ህዝብ እንግዲህ ከጎኑ እንዲቆም እና ቻናሉን ሄልፕ እንዲያደርግ ድርጅቱን ሄልፕ እንዲያደርግ ጥሪውን አቅርቧል። እንግዲህ እንደምናውቀው ኮሜዲያን እሸቱ በበርካታ ስራዎቹ እናውቃለን። በርካታ ስራዎችን እንግዲህ ለኢትዮጵያ ህዝብ ሲሰራ ሲታገል የነበረ ወጣት ነው። እንግዲህ አሁንም ደግሞ ትግሉ አላቆመም። ኢቭን ከስሮ እንኳን እየሰራ ነው እየታገለ ነው ያለው። ሶ ስፔሻሊ በድንቅ ልጆች በሚል ፕሮግራም በርካታ ልጆችን ወደ ሶሻል ሚዲያ እያመጣ ተስጣቸውን ታለንታቸውን እንዲያሳዩ የንግግር ክህሎታቸውን እንዲያዳብሩ በርካታ ስራዎችን ከልጆች ጋር ሰርቷል። በርካታ ህፃናቶችም መጥቶ ሐሳባቸውን እንዴት እንዲያደጉበትን ወይ እና ክህሎቶቻቸውን ያላቸውን ተስጣቸውንም እንዲያሳዩ ጭምር አድርጓቸዋል። እንግዲህ በዚህም ደግሞ በርካታ ልጆች ደስተኞች ነበሩ። እንግዲህ እሸቱ ሲባል በርካታ ሚሞሪ ይነሳል። እንደምና ጋጨፌ ሜሱድን አምጥቶ እንግዲህ በሶሻል ሚዲያ ላይ እስከ ዛሬ በርካታ እንጀራ ፈጥሮለታል። በሰውም ዘንድ እንዲታወቅ ጥሩ አቴንሽን እንዲያገኝ አድርጓል። ከመሱድ ጋር በርካታ ስራዎችን ሰርቷል። እስከ ዱባይ ድረስ በመሄድ በርካታ እድሎችን ለመሱድም ጭምር ፈጥሯል። ለመሱድ ቤተሰቦችም ጭምር እንግዲህ ከዛም ባለፈ በርካታ ልጆችን ኮሜዲያን እሸቱ ለበርካታ ልጆች ብዙ ነገር አድርጓል። እንግዲህ በተጨማሪም ደግሞ ኖርማል አይደለም በሚለው ፕሮግራም በርካታ ከባህልና ከሀገር ወግ ያፈነገጡ ድርጊቶችን ሲያወግዝ ነበር። በበርካታ እንግዲህ ኢትዮጵያን ዘንድ አብዛኛ በዚህ ዘመን ካልቸሩን የጣሰ ነገር ከካልቸሩ የወጣ ነገር ያፈነገጠ ነገር የሚያቀርቡ ሰዎችን የሚመጡ ነገሮችን እንግዲህ የተቃወመ ነበር። በተጨማሪም ደግሞ ኮሜዲያን እሸቱ በሌላም ነገር በእምነት ደረጃ ደግሞ በርካታ በኦርቶዶክስ ቸርች ላይ በርካታ የተለያዩ ሀገራቶች የተለያዩ አካባቢ ላይ እየሄደ የተለያዩ ቤተክርስቲያናትን እየጎበኘ የሚሰሩ ስራዎችን እየሰራ በርካታ ጉብኝት እያደረገ የተለያየ መነኩሴዎችን የተለያየ ገዳማትን እየጎበኘ በርካታ ስራዎችን በገዳማትና እንዲሁም ደግሞ በቤተክርስቲያን ላይ ሲሰራ ቆይቷል። በዚህም ብቻ አይደለም በርካታ በበጎ ስራው እንግዲህ እሸቱ ይታወቃል። በጣም ብዙ የሚባለው በጎ አድራጎት ስራዎችን ሲሰራ ነበር። ላለፉት ለ7 አመታት በርካታ የበጎ አድራጎት ስራዎችን ሲሰራ ነበር። እሸቱ በጣም ብዙ ስራዎችን ለኢትዮጵያ የሰራ ሰው ነበር። በርካታ በሱስ ምናምን የተሰቃዩ ወጣቶችን ከሱሳቸው እንዲያገግሙና የራሳቸውን ስራ ሰርቶ እንዲተዳደሩ ለበርካታ ወጣቶች በሱስ ለሚሰቃዩ ከሱሳቸው እንዲያገግሙ አድርጓቸዋል። በሌላ ስራም ደግሞ ከዚህ በፊት በአንድ ስራው በደንብ አድርገን እናስታውሳለን። አንድ ልጅ እናቱ አረብ ሀገር ሆና እሱ ጎዳና ላይ የወጣ ልጅ ነበር። ስለሱ ልጅ አይ ቲንክ አብዛኞቻችን እናስታውሳለን። እነዛ ስራዎችንም ጭምር የሰራ ሰው ነው እሸቱ። ከእናቱ ጋር እንዲገናኝ አድርጓል። በእናቱና በልጁ መካከል ተቋርጦ የነበረው ሪሌሽን እንዲቀጥል ያደረገ ወጣት ነው። በተጨማሪም ደግሞ በትዳርም በሪሌሽንሺፕም የነበረውን ጋፕ ጭምር ከቨር አድርጎ በርካታ ስራዎችን የሰራ ሰው ነው።
ሶ እሼቱ እገዛ የሚያስፈልገው ሰው ነው። እገዛ እንደ ሀገርም እንደ ህዝብም እንደ ማህበረሰብም ከጎኑ ልንቆም የሚገባ ሰው ነው። ቢኮዝ በጣም ብዙ ለተራቡ እናቶች ለተራቡ አባቶች የውሃ ምንጭ የጠፋባቸው የውሃ ችግር ያለባቸው አካባቢዎች ላይ ከከተማ ወጥቶ የተለያየ ክፍለ ሀገር ገጠር አካባቢ እየሄደ በጣም በርካታ ስራዎችን የሰራ ወጣት ነው። ሶ እሼቱ ባይ ኤኒ ሚንስ እገዛ የሚያስፈልገው ሰው ነው። ለበርካታ ወጣቶች አሁን ላይ ወደ 40 ምናምን አስቡ 40 ምናምን ሰራተኞች ከሱ ድርጅት ስር እየተዳደሩ ነው። 40 ሰዎች እንደዛ አይነት ነገር በጣም የሚደገፍ ሰው ነው። በተጨማሪም ደግሞ በድርጅቱ ላይ ከወሬው እንደምንሰማ ዝቅተኛ ደሞዝ 12000 ብር ነው። እንግዲህ አስቡ የጽዳት ሰራተኞችም ጭምር ወደ 12000 11000 ብር ደሞዝ ነው የሚከፈልላቸው። ሶ በዚህ የሀገሪቷን ኢኮኖሚ በተመጣጠነ መልኩ እየከፈለ ያለ ሰው ነው። በጣም በብዙ ሊበረታታ የሚገባ ሰው ነው። እንደ ያንግ ጀነሬሽንም ደግሞ በብዙ መንገድ ሄልፕ እያደረገ ያለ ሰው ነው። የእሼቱን መነሻ ያየን እንደሆነ እናውቃለን። ከምን አይነት ላይፍ እንደመጣ ከምን አይነት ትግል እንደመጣ ለዚህ ስራ ደግሞ እንዴት እንደበቃ ብዙ ጆርኒዎቹን ያለፈባቸውን የህይወት መንገዶችን ያለፈባቸውን የህይወት ችግሮችንም ጭምር ሼር እያደረገ ሙሉ ህይወቱን ለትምህርት አድርጎ ያሳየ ሰው ነው። ከሚስቱ ጋር ያለው ሪሌሽን ትዳር ውስጥ ያለውን ነገር ጭምር ለሶሻል ሚዲያ እያጋራ ያገኘውንም ያጣውንም ጭምር በቃ የራሱን ለህዝቡ ለማስተማራነት ህዝቡ እንደ ማስተማራነት እንዲጠቀሙ የራሱን ላይፍ ለህዝቡ የሰጠ ሰው ነውና ለዚህ ሰው ደግሞ የኛ ምላሽ ፖዚቲቭ መሆን አለበት። ከጎኑ መቆም አለብን። ሄልፕ ማድረግ አለብን። እንደዛ አይነት ነገር ስላለ ሁላችንም በቻልነው አቅም የጠየቃት ነገር ትንሽ ነች። እንግዲህ እንደዛ አይነት ነገር አክሰስ ማድረግ የምንችል ሰዎች እንደዛ ሄልፕ ብናደርገው በጣም ጥሩ ነው የሚሆነው። ሶ ይሄንን ቻናሌን ደግሞ ላይክ እያደረጋችሁ ሳብስክራይብ እያደረጋችሁ ሼር እያደረጋችሁ ይሄንን ቻናል ሄልፕ እንድታደርጉ በአክብሮት እንጠይቃለን። ከእናንተ ምንም አይጎልም። ሳብስክራይብ ብቻ አድርጉ። ቴንክ ዩ